ግን ደግሞ ሚስቶችም እኮ መከበር አለባቸው ጋሽ። እሱ ምንም ጥርጥር የለውም። ሴት ልጅ መከበር፣ መወደድ፣ መፈቀር ይገባታል። እውነት ነው ጋሽ። እናቴን ልክ እንደዚህ ነበር የምትለኝ። እና እናትሽ መቼ ነው የምናገኛቸው? እኔ እንጃ። ሽማግሌ ላክ እንደ ላስብበት። እኔ የምለው ቅድስት ይቅርታ አላደርግሽልኝም እንዴ? መድብል ጋር እናወራበታለን። እሺ ችግር የለውም። እሺ በቃ ጋሺ ይመጣ ሙሉ ወይስ ጎዶሎ? ምን አይነት ሰው ፈልገህ ነው? ንገረኝ፣ አንተ ብቻ ንገረኝ። ስለኔ ካወቅ ስለ ሉላም ታውቃለህ። ሉላ የቤት ሰው ነው። ስልኳን እሰጥሃለሁ። በተለይ ከሴሚስ እስከ አያት ያሉ ደላሎች በሙሉ ማለት ነው እዛ አካባቢ የሚገኙትን በጠቅላላ ስልኳን እሰጥሃለሁ። አጣራልኛለን። እንዳራቸውና ይለይላቸው። እንደዛ ይሻላል አጎቴ። እንደውም ቅድስትዬ ለኔ እናት ነው የሚባለች። በቃ ምሳሌ ምንም አትጨነቂሽ። ሁለቱንም እንዳራቸውና ቅድስትዬ አንቺ እናት አደርግልሻለሁ። ምንም አያሳስብሽ። ብሩክና ቅድስቴ አሰቡበት ታይም ላይ እየደረሱ ነው። ቤተሰቦቻችን እንግዲህ በቅርብ ጊዜ ውስጥ ብሩኬ ሽማግሌ ሊልክ ነው ለቅድስቴ ማለት ነው። እንግዲህ ሽማግሌ መድብልን ለምን አንድ አንተ አትሆነኝም ሲለው እንግዲህ አይ ሽማግሌ እኮ የሚሆነው ከፍ ያለ በእድሜም በሁሉ ነገር ከፍ ያለ ሰው ነው እንጂ እኔማ አልሆንም እያለው ነበርና እንግዲህ ብሩክም እንዴ ጺም ነው አውጥተሃል፣ ሸበት ጀምርሃል፣ ከዚህ በላይ ምን ትጨምራለህ እያለው ነበርና አይ ቢሆንም ከኔ ሻል ያሉ ሽማግሎችን መርጠ መላክ አለብህ እያለው ነው። ብሩኬ ደግሞ አይ እንደው መድብል እኔ በርግጣው ሁሉ ነገሮች ተሳክተዋል፣ ግን ደግሞ እነ ዝናና እነ ካሌ ሞሲሳ ወደ እስር ሳይወረወሩ እኔ እንደው ምንም ደስ የሚል ስሜት አይኖረኝም። ስለዚህ በአንድ ፊቴ እንደዛ ቢሆን ደስ ይለኛል እያለው ነው የሚገኙ ማለት ነው። መድብልም ቢሆን ደስ ይላል፣ ችግር የለውም። እሱም በቅርብ እንደሚሆን ምንም አትጠራጠር። ግን ደግሞ ቅድስቴን ይሄን ያክል ጊዜ ጠብቃለች። አሁን ላይ ነገሮች በቃ መሆን ያለባቸው ቦታ ላይ ነው ያለው። ስለዚህ ምንም ጊዜ መስጠት አይጠበቅብህም። ባጭሩ ሽማግሌዎችን ልካ እንግዲህ ትዳርህን መመስረት አለብህ እያለው ነው ማለት ነው። አንተማ እናቴ ምን የመሰለች ቆንጆ አፈስክ እኮ በል እንግዲህ ቅድስቴ እህቶቿ ካሏት እህቶቹን እንድታጣብሰኝ እያለው ነበርና እንግዲህ ብሩክም አረ እንደ ሽማግሌው አንቱማ ቅድስቴ እኮ የቤተሰቡ የመጀመሪያ ልጅ ነች። ስለዚህ ከእህቶቿ ደግሞ ታናናሽ ናቸው። አንተ ደግሞ ሽማግሌ ነህ፣ ሽበት ጀምረሃል። ስለዚህ አንተ የምትሆነው ለትልልቆችን ሸባዎችን ፈልገህ አግባ እያለ እንግዲህ ሙድ እያያዘበት ነው ማለት ነው። መድብልም ባከንስቶን አሁን አላማው ይሳካልኝ እንጂ ምን አይነት ቆንጆ ሴት አምጥቼ እንደማገባ እኔ ራሴ ያሳይሃለሁ። ብቻ ግን ያንተ ይሳካና ያሰብኩት እነ መድብልን ወደ እነ ይቅርታ እነ ዝናን ወደ እስር ከወረወርኩ በኋላ እኔ ራሴ አሳይሃለሁ ምን አይነት ቆንጆ መዝጄ እንደማመጣ እያለው ነው። ብሩክም እንግዲህ እሱንም እናያለን እንግዲህ እያለው ነው ማለት ነው። ቤተሰቦቻችን እንግዲህ ያው ከብዙ ልፋት በኋላ ቅድስትና ብሩክ እንግዲህ ለዚህ ደርሰዋል። ግን አሁንም ብዙ ነገር አለ። እንደዚህ በቀላል መጋባት የለም። እሱ ምንድነው ካላችሁ እንግዲህ ብዙ ነገሮች አሉ ዙሪያውን። የመጀመሪያው እንግዲህ ቅድስት እና ብሩክን የሚያግዳቸው የመጀመሪያው ያው ብሩክ እንደምታዩት እነ መድብልን ወደ እስር ወሮሬ ነው ብሏል። ግን አሁን መድብልን እናንተናን እንግዲህ በሌላ መስመር ለማስያዝ ዝና ደግሞ ተፍተፍ እያለ ነው። በተለይ ማህሌት ከዚህ ሂዳ እነዚህና የነሱ ወንጀሉን እንደዚህ በመሰክሪ ብለው ነበር ብላ ካለችው ወዲህ በጣም ነው እንትን ያለው ማለት ነው። መድብልን በድሮው ክሱና አንዳንድ ነገሮችን አድርጎ ጠበቃው እንግዲህ በእግሩ የሄደ ጠበቃ መድብልን አሳስረዋለሁኝ እያለው ይገኛልና ስለዚህ እሱን ነገር ካሳካለት መድብል ደግሞ እነ መድብልን አሳስራለሁ ብሎ ተፍተፍ እያለ ነው። ከዝና ጋር አብሮ እየሰራ ስለሆነ ጠበቃውም እንግዲህ እንደሚሳካለት ነው ለዝና ቃል የገባለት። ይሄን ካደረክ በቃ የሽልማት ይገባሃል እያለው ነው እንግዲህ ዝና። ምክንያቱም ዝና የሚፈልገው እነ ብሩክንና መድብልን እንትን ማለት ነውና
መድብል ማለት እንዲቀላል ሰው እንዳይመስልህ በጣም አዛና ኃይለኛ ሰው ነው እያለው ነው እንግዲህ። ጠበቃውም አብሽር እባክህ ምንም የሚያቀተኝ ነገር የለም እኔ ሰዓት የበላሁ ጠበቃ ነኝ እያለ ነው እየተጎረረ ያለው። ባክስ ያው መቼም እንኳን ሰዓት የበላህ አመዴ ላስክራቱ አትመስልም እያለ ነው ዝና። እንግዲህ ዝና እኔ ጀግና ነኝ ሲሉት አይወድም። እሱ ብቻ ጀግና ነው እንጂ ሌላ ሰው ጀግና ሌላ ሰው የሚችል የለም። ግን ደግሞ እችላለሁ ብሎ ሰርታችሁ አሳዩኝ ነው የሚለው። እና ቤተሰቦቻችን እንግዲህ ተፍተፍ እያሉ ነው። ይሳካላቸዋል ብለን ተስፋ እናደርጋለን። ማለት እነ መድብል ይቀድማሉ ብለን ማለት ነው። ምክንያቱም ያ ፖሊሱ ይሄንን የነዝናን ወንጀሉን እንትን የያዘው ፖሊስ በጣም ኃይለኛና ጎበዝ ነው። ምስክሮችን አጠናክረው እንግዲህ እንዲያደርጉለት አድርጓል። ያው ምስክሮችን ተጠናክረው የተወሰነ ስቴፕ ነው የቀራቸው። ያው ማህሌትም ፈርማለች ግን እንዳላየች እንዳልሰማችሁና ነው እንግዲህ ለዝና እያወራችሁ ያለችው። በእርግጥ ያው ስሟን አላስገባችም ግን ፊርማዋን አስቀምጣለች። ስለዚህ ቤተሰቦቻችን አሁን እሱ ጋር ተፍ እያሉ ነው የሚገኘው። ሌላው እንግዲህ ሉላና ሞገስ ነበሩ። ሉላና ሞገስም ያው ቤት ቀይረው እንትን እያሉ ነው። ግን በሚገርም ሁኔታ አሁን ላይ ማህሌትን መርዞ ደላላውንም እንግዲህ አግኝቶታል። መርዞ ደላላው እንደምታውቁት ብር የገንዘብ ጉዳይ ካሳዩት ያው ምንም ነገር ይሁን ምንም ችግር የለበትም። እና እንግዲህ ያው በሱም ምክንያት ያው እንግዲህ ከማህሌት ላይ ስልኩን ተቀብሎ መርዞ ደላላውን አግኝቶታል። የኔ ያክል ሚሊዮን ብር ይሰጣል ትክክለኛ ደላላ ከሆንክ እንግዲህ ያሉበትን ቦታ አፈላልግ ብሎ ጠይቆታል ማለት ነው። ስልክ ቁጥሯን ሰጥቶታል የሉላን። ምክንያቱም ያጠበቀው ስለሰጠው ለሞንተና ማለት ነው ለዝና። በዛ ምክንያት እንግዲህ አሁን መርዞ ደላላው ራሱ አግኝቷታል። ሉላ ያለችበትን አሁን በሚገርም ሁኔታ ቤቱን አግኝቷል ምናምን። እና ሞገስ ደግሞ ያው ለሌላ ጠበቃ ሰጥተው ፕሮሰሳቸውን እየተከታተሉ ነው። ያው በብዙ በብድርም በምንም እያሉ እንግዲህ ኑሮን እየገፉ ይገኛሉ። ግን የሚገርመው ሉላ ያለችበትን እንግዲህ መርዞ ደላላው ፈልጎ አግኝቶታል። ግን ለዳጣ ስለነገራት ዳጣ አውቃለች። ያው መርዞ እንግዲህ አፈላልጎ በደላላ ያው እንደምታውቁት ቤቱን ያሉበትን ቁጥር ምናምን ሁሉ ነገር አውቋል። እሱ ደግሞ ለዝና ትልቅ ሂንት ነው። ያንን ማግኘቱን ደግሞ እንግዲህ አንጥቶ ለዳጣ ነግሯታል። ዳጣ እንግዲህ በጣም ለደነገጠችው ከድንጋጤዋ የተነሳ በጣም ነው እንትን ያለችው። እንደ ዝና ማለት እንደ እናንተ ያክል የምትፈሩትና የምትሉት ለምንድን ነው? ዝና ማለት በጣም የተቀደሰ ሰው ነው። ገንዘብ እኮ ሰጣለሁ አለኝ እያለ ነው ማለት ነው። እንግዲህ ዳጣ እንግዲህ እንዳያችሁት ራሷን እስከምትስት ድረስ ነው የሆነው የነበረው። ያው መርዞ ደላላው ደግሞ እንደምታውቁት ያው ስለ ብሩ እንጂ ሌላ ጉዳይ የሚያውቀው ጉዳይ የለውም። አንዴ ተጠልፎ ተገባ ደግሞ መርዞ ደላላው ፈልጎ የሚያጣው ነገር የለም። መርዞ ደላላው በነገራችን ላይ ኃይለኛ ደላላ ነው። እውነትም ትክክለኛ ደላላ ነው። በአንድ ቀን ነው እንግዲህ ታፍታፍ ብሎ የሉላን ያሉበት ቦታ ያወቀው። ግን ደስ የሚለው ለዳጣ ስለነገራት ያው ዳጣ ሂዳ ለሞገስ ወዲያው ነው የደወለችለት። ስለዚህ ወይ ቤት ይቀይራሉ አሁንም ስልካቸው ምናምን እንዲያጠፉ ነገሮችን እንዲያስተካክሉ ይሆናል ማለት